የዓለም የፖለቲካ ትኩሳት ከመካከለኛው ምስራቅ አሸዋ ወደ ምስራቅ ኤዥያ ውቅያኖስ ተዛውሮ አሜሪካና ቻይና አይን ላይን ተፋጠውበታል። እንደ ዩክሬን ሁሉ የመስዋዕት በግ ለመሆን የተዘጋጀችው ጦሰኛዋ ሀገር ደግሞ ታይዋን ሆናለች። በታይዋን ዙሪያ የነበረው ውጥረት የቆየ ቢሆንም አሁን ከፔንታጎን የወጣው ከፍተኛ ሚስጥር ያለው ዘገባ ግን ዓለምን በድንጋጤ ላይ ጥሎታል። አሜሪካ በጦርነት አቅሟ በጥቂቱ እንደምትጠራጠር ከዚህ ቀደም ተነግሮ አያውቅም። ዛሬ የምንመረምረው ጉዳይ ግን አሜሪካና ቻይና ጦርነት ቢገጥሙ ማን ያሸንፋል የሚለውን የዘመናችንን ትልቁን እንቆቅልሽ ሲሆን የዘገባው መደምደሚያ ከአስፈሪ ቅዠት የከፋ ነው። ውድ የኦርቢት ሚዲያ ቤተሰቦች እንደምናላችሁ፣ ይህንን ትንታኔ ከመጀመሪያው እስከ መጨረሻው ድረስ እንድትከታተሉን ስንጋብዝ ከዚህ ጽሑፍ ባሻገር ከኒውዮርክ ታይምስ፣ ሲኤንኤን፣ ሮይተርስና ሌሎች የመገናኛ ብዙሃን የተገኙ ጥልቅ ማስረጃዎችን በመጠቀም የሁለቱን አያላን ታሪካዊ ሽኩቻና የንግድ ውጥረት እንዲሁም ቻይናና ጃፓን ጦር ሊማዘዙ ከጫፍ የደረሱበትን ውጥረት እንቃኛለን። አብራችሁን ቆዩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የፔንታጎን ኦቨርማች ብሪፍ ተብሎ የተሰየመውና ከፍተኛ ምስጢር ያለው የደህንነት ሰነድ ያወጣው ድምዳሜ ለልዕለ ኃያሉ ሀገር አሜሪካ ልብን የሚያደማ ሆኗል። ሰነዱ እንደሚለው ቻይና በታይዋን ላይ ጦርነት ብትጀምር የአሜሪካ ጦር ይሸነፋል የሚል ሆኗል። መቼም ኃያልነት ለዘላለም አይዘልቅም የሚለው የጥንት አባባል ዛሬ እውነቱ ሆኖ ብቅ ብሏል። የአሜሪካ የ9.75 ቢሊዮን ፓውንድ ዋጋ ያላት አዲሷ የጦር መርከብ ዩኤስኤስ ጄራልድ አር ፎርድ በተደረጉት የጦርነት ልምምዶች በተደጋጋሚ ጊዜ ጠፋለች ተብሎ ተመዝግቧል። ይህች ግዙፍ የጦር መሳሪያ ለቻይና ርካሽና በብዛት ለተመረቱት የናፍጣ ኤሌክትሪክ ሰርጓጅ መርከቦች ወይም የሃይፐርሶኒክ ሚሳይሎች በፍጹም ተቀናቃኝ ልትሆን አልቻለችም ተብሏል። መረጃው እንደሚለው ከሆነ የቻይና ርካሽ ነገር ግን በጣም የላቁ የጦር መሳሪያዎች አምራችነት የአሜሪካን ተዋጊ ጀቶች፣ የጦር መርከቦችና የጠፈር ሳተላይቶች ወረቀት በሰዓት ላይ እንደሚሆኑ ሁሉ በቀላሉ እንዲጋለጡ አድርጓቸዋል። ይህ ሰነድ ወደ ዋይት ሃውስ ከፍተኛ ባለሥልጣናት ቀርቦ የብሔራዊ ደህንነት ኃላፊው ገጹን ሲያዩ ፊታቸው በድንጋጤ ገርጥቶ እንደነበር ኒውዮርክ ታይምስ ዘግቧል። ምክንያቱም ቤጂንግ እኛ ለደበቅነው ዘዴ ሁሉ በመጠባበቂያ ላይ ያለ አጸፋዊ ምላሽ አዘጋጅታለች በሚል ነው። የአሜሪካ ዋነኛው ውድቀት ውድና ውስብስብ በሆኑ የጦር መሳሪያዎች ላይ ከመጠን በላይ መመካት እንዲሁም ረጅም ጦርነትን በትልቅ ኃይል ላይ ማሸነፍ አለመቻል እንደሆነ ሰነዱ ያብራራል። መቼም ልምምድ ከትግል የከፋ ካልሆነ ይህ ውጤት የአሜሪካንን የጦርነት ስሌት ከስሩ ነቅሎ እንዲጣል ያደርጋል። የቻይናው መሪ ፕሬዚዳንት ጂጂንፒንግ ቀይ መስመርና የባህር ላይ ወረራ ልምምድን ስንቃኝ ደግሞ ጂጂንፒንግ የታይዋን ጉዳይ የብሔራዊ ታላቅነትና የግዛት ሉዓላዊነት ጉዳይ ነው ማለት አቋማቸውም እንደ ተራራ የጸና ሆኖ ቀጥሏል። ፕሬዚዳንቱ ታይዋንን በ2027 በኃይልም ቢሆን ለመቆጣጠር አዘዋል። ይህም ደግሞ የጦርነትን ሰዓት ቆጣሪ አስጀምሯል። የቻይናው መሪ የዲዴ ወረራ ልምምዶችን ሲያዙ በአስገራሚ ሁኔታ የተነደፉ የውሃ ድልድዮች የሚባሉ ትላልቅ መርከቦችን ጠቅመዋል። እነዚህ ተንሳፋፊ ግዙፍ መርከቦች 1 ኪሎ ሜትር ርዝመት ያለው መንገድ በመፍጠር ቻይና 300 ሺህ ወታደሮችን በአጭር ጊዜ ውስጥ ወደ ታይዋን ምድር እንድታወርድ ያስችላታል። የሳተላይት ምስሎች በደቡብ ቻይና ባህር ውስጥ የሲቪል መርከቦችን ለወታደርና ማመላለሻነት መጠቀሟን ያረጋገጡ ሲሆን ይህ ደግሞ የዩክሬን ጦርነትን የሚያንኳስስ ታላቅ ጦርነት እየተዘጋጀ መሆኑን በግልጽ የሚያሳይ ነው። ባለሙያዎች እንደሚፈሩት ጂጂንፒንግ የልምምዱን ምዕራፍ ጨርሰው የጦርነት እቅዳቸውን ወደፊት እያመጡ ሊሆን ይችላል። ይህ በሁለት ታላላቅ አያላ መካከል የሚካሄድ ትንቅንቅ ሶስተኛው የዓለም ጦርነትን ሊቀሰቅስ እንደሚችል አሜሪካ ራሷ በመግለጽ የአደጋ ደወል እያሰማች ነው። ውድ ተመልካቾቻችን እንደሚታወቀው በአሜሪካና በቻይና መካከል ያለው ግጭት የአጭር ጊዜ የፖለቲካ ትርምስ አይደለም። ይልቁንም ሁለት የማይገናኙ የባቡር ሀዲዶች ያሉት ታሪካዊና ርዕዮተ ዓለማዊ ግጭት በመሆኑ ትኩሳቱ ከተፋፋመ በርካታ ኃይሎችን ወደ ረመጡ ይዞ ሊገባ ይችላል በሚል በእጅጉ አስክቷል። የታይዋን ታሪካዊና ስትራቴጂያዊ ፋይዳም ከውጥረቱ ጋር ተያይዞ የሚነሳ ነው። ቻይና ታይዋንን የግዛት ሉዓላዊነት፣ የብሔራዊ መታደስና ከጦርነት በኋላ የተዘረጋውን ዓለም አቀፍ ስርዓት የማረም ጉዳይ እንደሆነች አድርጋ ትመለከታለች። ኒውዮርክ ታይምስ እንደሚለው ታይዋንን መቆጣጠር ለቻይና የመከላከያ ድንበሯን ወደ ውጭ መግፋት ማለት ሲሆን የአሜሪካን የጦር እንቅስቃሴ ውስብስብ ያደርገዋል። ከዚህ ባሻገር ታይዋን በሴሚኮንዳክተሮችና በዓለም አቀፍ አቅርቦት ሰንሰለት ውስጥ የማይተካ ቁልፍ ኃይል ናት። ቻይና ይህንን ቁልፍ መቆጣጠር የዓለምን ቴክኖሎጂ መቆጣጠር ማለት እንደሆነ ጠንቃ ታውቃለች። ከዚህ የጦርነት ስጋት ባሻገር አሜሪካና ቻይና በንግድ ግንባር ላይ የጀመሩት ውጊያ ስር የሰደደ የካንሰር እጢ ሆኗል።
ትራምፕ ወደ ስልጣን ሲመለሱ የንግድ ቀረጥን በማባባስ መጀመራቸው ቻይናም በአሜሪካ ኩሪ አተር ግዢን በማቆምና ሬር ኤርዝ የተባሉ ወሳኝ ማዕድናት አቅርቦትን በማገድ በጸፋይ ምላሽ መመለሷ የሁለቱ ሀገራት የኢኮኖሚ ግንኙነት እንደቀዘቀዘ ያሳያል። የፖለቲኮና የሲኤንኤን ትንታኔዎች እንደሚያሳዩት ይህ የንግድ ጦርነት የዓለምን የንግድ ስርዓት በሁለት ተቃራኒ ፖለቲካዊ እንዲሁም ኢኮኖሚያዊ ክበቦች እየከፈለ ይገኛል። አሜሪካ የቻይናን የቴክኖሎጂ የበላይነት ለማዳከም ስትሞክር፣ ቻይና ደግሞ የራሷን ምሽግ በመስራት የአሜሪካን ዓለም አቀፍ ተጽዕኖ ለመቀነስ እየጣረች ነው። ይህ በእንዲህ እንዳለ በቻይናና በጃፓን መካከል ያለው የዘመናት ታሪካዊ ቅራኔ በታይዋን ጉዳይ እንደገና ያመረቀዘ ቁስል ብቅ ብሏል። ይህ ጉዳይ የመላውን ዓለም ቀልብ እንደ ማግኔት የሳበ ሲሆን በቀጣይ የሚጠበቀው ነገር ከሰላም ይልቅ ግጭት የመሆኑ ዕድል ከፍተኛ ሆኗል። የምስራቅ እስያ ውጥረት የቆመ ወንዝ አይደለም፣ ሁልጊዜም በሆነ አጋጣሚ የሚፈነዳ እሳተ ገሞራ እንጂ። ጊዜኛው ዙር ውጥረት መባባስ የተጀመረው በጃፓን አዲሱ ጠቅላይ ሚኒስትር ሳናኤ ታካይቺ መግለጫ ነው። ታካይቺ የታይዋን ጉዳይ ለጃፓን የሁሉና አደጋ እንደሆነ መናገራቸው በቻይና ዘንድ ከሚጠበቀው በላይ ቁጣ አንቀስቅሷል። ታካይቺ የሰጡት መግለጫ ጃፓን በቻይና ላይ የሚደረግ ወረራ ወይም እገዳ ከአሜሪካ ጋር በቅንጅት ወታደራዊ ጣልቃ ገብነት ለመፈጸም እየተዘጋጀች መሆኗን በግልጽ የሚያሳይ ነበር። የተኛን የንብር ጅራት እንደመጎተት ሁሉ ይህ መግለጫ ታይዋንን የቻይና የማይነካ አካል አድርጋ በምትመለከተው ቤጂንግ ዘንድ ተቀባይነት አላገኝም። የውጥረቱን መባባስ ወዲያውኑ ወደ ወታደራዊ ኃይል ማሳያነት ተሸጋግሯል። የቻይና የጦር መርከብ ሊያኦኒግ የተባለችው የጦር አውሮፕላን ተሸካሚ የጃፓን አውሮፕላኖችን በራዳሯ ማስፈራራት የቻይናን ቆራጥነት ያሳያል። ከዚያም የቻይናና ሩሲያ በወንበጤ አውሮፕላን በረራ ደግሞ የሁለት አውሬዎችን ጥምረት በአደባባይ አሳይቷል። ሁለት የሩሲያ ቲ95ና ሁለት የቻይና ኤች6 አውሮፕላኖች በጃፓን የባህር ጠረፍ ላይ በጋራ በረራ ማድረጋቸው ሞስኮ ቤጂንግን በምስራቅ እስያ በሚደረገው የኃይል ፍትጊያ እንደምትደግፍ የሚያሳይ ነበር። ይህ ክስተት የደቡብ ኮሪያን የአየር መከላከያ ዞን በመጣሱ የሴኡልን ተቃውሞ ቢቀሰቀስም ቻይናና ሩሲያ ለአሜሪካና ለጃፓን የጥንካሬያቸውን መጠን ለማሳየት ፈልገው እንደነበር ግልጽ ነው። በዚህ ሁሉ ውጥረት ውስጥ የአሜሪካ አቋም እንደ ባህር ማዕበል ይዋዥቃል። ፕሬዚዳንት ዶናልድ ትራምፕ ከቻይና ጋር ያለውን ግንኙነት ማረጋጋት ላይ ትኩረት ያደረጉ በመምሰል መጀመሪያ ላይ ለጃፓን ቀዝቃዛ ትከሻ ሰጥተዋል። ጃፓናዊ ሳምንታዊ መጽሔት ቡንሹ እንደዘገበው ትራምፕ ለታካይቺ በታይዋን ጉዳይ ጣልቃ አትግቢ የሚል መልእክት አስተላልፈዋል። ይህ አቋም አሜሪካ በክልሉ ያላትን የደህንነት ቃል ኪዳን እንዳሳላፊ ነገር እንድታይ አድርጓታል። ፋይናንሻል ታይምስ እንዳስነበበው ደግሞ ጃፓን ከአሜሪካ ድጋፍ ባለማግኘቷ ተበሳጭሳ አምባሳደሯ ሺጌኦ ያማዳ ይህንን ጉዳይ ከአሜሪካ መንግሥት ጋር አንስተው ተወያይተውበታል። አሜሪካ በክልሉ ያላትን የደህንነት ሸክም ከጃፓንና ከአውስትራሊያ ጋር ለመካፈል ስትፈልግ የጃፓን ጠቅላይ ሚኒስትር የሰጡት ግልጽ ምላሽ ከአሜሪካ ምንም አይነት አጎንታዊ ምላሽ ሳያገኝ ቀርቷል። ሆኖም የቻይናና ሩሲያ የቦምብ ጣይ አውሮፕላን በረራዎች የአሜሪካንን ትዕግስት ገደብ ያለፉ ሲሆን አሜሪካና ጃፓን ወዲያውኑ ሁለት የአሜሪካ ቢ52 ቦምብ ጣይ አውሮፕላኖችና 6 የጃፓን ተዋጊ ጀቶች የተሳተፉበትን የጋራ ወታደራዊ ልምድ በማድረግ አቋማችን አልተናወጥም የሚል መልእክትን አስተላልፈዋል። ይህ የሚያሳየው አሜሪካ የምትፈራውን ነገር ስታይ ብቻ ወደ ተግባር እንደምትገባ ነው። የአሁኑ የቻይናና የጃፓን ውጥረት የዛሬው ችግር ብቻ አይደለም። ስሩ ከሩቅ የመጣ የዘመናት የታሪክ ቋጠሮ ነው። ቻይናዊ ዲፕሎማቶች ለምዕራባውያን አገሮቻቸው በተደጋጋሚ ቻይና በጃፓን ወታደራዊ ላይ የነበራትን ታሪካዊ ተጋድሎ ያነሱ የሚናገሩት ጃፓንን በታሪክ ወንጀለኛነት ማግለል ስለሚፈልጉ ነው። ጃፓን በተቃራኒው ታካይቺ የተባሉ ብሔራዊ ስሜት ያላቸው ታሪካዊ ክለሳን የሚደግፉና የቻይና ኮሚኒስት ፓርቲን በግልጽ የሚተቹ መሪ ማግኘቷ ቤጂንግን በመጠራጠር አይነት እንድትመለከት አድርጓታል። የቻይና የኦሳካ ቆንጽላ ጄኔራል ደግሞ በጉዳያችን ጣልቃ የሚገባውን ይህንን አስቀያሚ ራስ መቁረጥ አለብን ብለው የሰጡት መግለጫ የውጥረቱን ደረጃ ከዲፕሎማሲ ወደ ንቀት ከፍ አድርጎታል። ቻይና ጃፓንን ለመምታት የመረጠችው መንገድ ደግሞ ኢኮኖሚያዊና ባህላዊ ነው። ቻይና ዜጎቿ ወደ ጃፓን እንዳይጓዙና ተማሪዎችም እዚያ እንዳይማሩ ማበረታታቷ የጃፓንን የቱሪዝም ገቢ እንደ መግታት ነው። ቻይና የጃፓን አርቲስቶች በሀገሯ የሚያዘጋጁትን ኮንሰርቶችና የፊልም ምረቃ ዝግጅቶች መሰረዟ ደግሞ ግጭቱ ከፖለቲካው ዓለም ወርዶ የሰዎችን መዝናኛ እንደጎዳ ያሳያል። በዚህም የጃፓን የፖፕ ሙዚቃ ኮከቧ አዩሚ ሃማሳኪ ከሳምንት በፊት 14000 መቀመጫ ባለው አዳራሽ ውስጥ ማንም ተመልካች ሳይኖር ባዶ ሆኖ መዝፈኑ ይታወቃል። ልብስ ከመቀየርና ከጨፋሪዎች ትዕይንት አንስቶ ሙሉ የኮንሰርቱ ዝግጅት ያለምንም መቋረጥ በባዶ አዳራሽ ውስጥ እንዲቀርብ ተደርጓል።
ትኬት ቆርጠው ይህንን ዝግጅት ሲጠብቁ ለነበሩ አድናቂዎቼ ክብር ስል ሙሉ ኮንሰርቱን በባዶ አዳራሾች ለማቅረብ ተገድጃለሁ ያለችው አርቲስቷ እስካሁን በሙዚቃ በቆየባቸው ዓመታት ያየኩት እንግዳ ነገርና መቼም የማረሳው መድረክ ነበር ስትል የጉዳዩን አስገራሚነት ገልጻለች። ውጥረቱ እንደ ጨዋለት እየጠነከረ ነው የመጣው። የሰላምና የጸጥታ ፕሮፌሰር አሾክ ስዋን እንዳሉት ይህ ሁኔታ ለቀጠናዊና ለዓለም አቀፍ ደህንነት ጥሩ አይደለም። ሙሉ ጦርነት የማይጠበቅ ቢሆንም ሁኔታው በጣም ስሜታዊ በመሆኑ አንድ ስህተት ሁሉንም ነገር ሊያባብሰው ይችላል ብለዋል። በርካታ ነጥቦችም የቀጣይ አደጋ ቀይ መስመሮች ናቸው ተብለው ተገምተዋል። የመጀመሪያው ድንገተኛ ወታደራዊ ግጭት ነው። እንደ ተዋጊ ጀቶች መጋጨት ወይም የባህር ላይ አደጋ የመሰሉ ያልታሰቡ ክስተቶች በሁለቱም ወገን ያልተመጣጠነ ምላሽ እንዲሰጥ በማድረግ ግጭቱን ከቁጥጥር ውጭ ሊያደርጉት ይችላሉ። በ1937 ለ3 ቀናት ያህል የተካሄደውን የቻይናና ጃፓን ጦርነት ያስጀምረው የማርኮ ፖሎ ድልድይ ክስተት የተቀጣጠለው በጠፋ የጃፓን ወታደር ምክንያት መሆኑ ትናንሽ ነገሮች ትልቅ ጦርነት ይጀምራሉ የሚል ታሪካዊ ማስጠንቀቂያ ነው። ሌላው ጃፓን ሚሳይሎችን ወደ ታይዋን ቅርብ ወደ ሆነው ዩናጉኒ ደሴት ለማሰማራት ያቀደችው እቅድ በቻይና ዘንድ ቀይ መስመር ነው። ፕሮፌሰር ስዋይ እንዳሉት ይህ እቅድ ወደ ተግባር ከተቀየረ ከባድና ፈጣን ወታደራዊ ምላሽ ከቻይና ሊያመጣ ይችላል። ዩናጉኒ ከታይዋን 67 ማይል ብቻ መራቅ የጃፓንን አቋም እንደ ቀስት ወደፊት መጎርጎር ያደርገዋል። በሌላ በኩል በአንድ ሸንጎ ያልተቀመጠው ጉዳይ በውዝግብ ይፈታል እንዲሉ የአሜሪካ የፖሊሲ አቋም በሁለት እግሮች መቆም ባለመቻሉ ጃፓንን አጣብቂኝ ውስጥ ከቷታል። የጃፓን ጠቅላይ ሚኒስትር ታካይቺ የታይዋን ጉዳይ ለጃፓን የሕልውና አደጋ መሆኑን መግለጻቸው ጃፓን ከሁለተኛው የዓለም ጦርነት በኋላ የብሔራዊ ጡንቿን እንደገና ማሳገት መጀመሯን ያመለክታል። የጦርነት ተንታኙ ፊሊፕ ኢንራም እንደሚሉት ጃፓን የቻይናን ዘንዶን በመዋጋት ወታደራዊ አቅሟን ወደፊት በማስጠጋት ላይ ትገኛለች። በተለይም ሚሳይሎችን ወደ ታይዋን ቅርብ ወደ ሆነው ዩናጉኒ ደሴት የማሰማራት እቅድ በቀጥታ የቻይናን ቀይ መስመር የመፈተን ሙከራ ነው። አሜሪካ ለጃፓን የብረት ምሽግ የሆነ የደህንነት ቃል ኪዳን ወይም ዩኤስ ጃፓን ሴኩሪቲ ትሪቲ በመስጠቷ ምክንያት ቻይና ጃፓንን ብታጠቃ የዓለም ሀያሉ አሜሪካ የግድ ወደ ጦርነቱ እንድትገባ የሚያስገድድ ነው። ይህም የአሜሪካ ኃይሎች በጃፓን ግዛት ላይ የሚገኙ በመሆናቸው በቻይና የሚሰነዘረ ጥቃት በቀጥታ አሜሪካ ላይ እንደተሰነዘረ ተደርጎ ይቆጠራል። የታይዋን ጦርነት መፈንዳት ማለት በግድ የዓለም ጦርነት መጀመር ማለት ላይሆን ይችላል። ይህ ውጥረት የረጅም ጊዜ ድርጊት ነው። ቻይና ጃፓንን በታሪክና በባህል ለማግለል የምታደርገው ጥረት እንዲሁም ጃፓን ደግሞ የበላይነትን ለማረጋገጥ የምታደርገው የወታደራዊ አቅም ግንባታ ከቶውን የማይቆም ትግል ነው። የአሜሪካው አቋም መዋዠቅ ለቤጂንግ የድል መስኮት እንደሆነ የሚታይ ሲሆን የዓለምን ስርዓት በኃይል የመለጎት ስልቷን የምታጠናክርበት ወቅት ነው። በቀጣይ የሚጠበቀው ነገር ከምርጫ ውጭ የሆነውን የመካከለኛው ምስራቅ ውጥረት በሌላ አህጉር መድገም ይሆናል። አሜሪካ ከጃፓንና ከደቡብ ኮሪያ ጋር በመሆን የምዕራባውያን አጋሮችን ኔቶን ወደ ትግሉ ልታስገባ ስትሞክር፣ ቻይና በበኩሏ ሩሲያን ምናልባትም በአውሮፓ በኩል ሁለተኛ ግንባር እንድትከፍል ማድረግ ኢራንና ሰሜን ኮሪያን ወደ ጥምረቷ ልታስገባ ትሞክራለች። የጓደኛ ጓደኛ የኔም ጓደኛ እንዲሉ የዓለም ጦርነት በብሎኮች መካከል የሚደረግ ፍልሚያ መሆኑ አይቀሬ ነው። ፕሮፌሰር አሾክ ስዋይ እንደሚያስጠነቅቁት በቀጣይ በጣም ስሜታዊ በሆነ ወቅት አንድ አነስተኛ ስህተት ወይም የተሳሳተ ግንዛቤ ከቁጥጥር ውጭ የሆነ ወታደራዊ ምላሽ ሊያስከትል ይችላል። በረጅም ርቀት የሚደረጉ የቦምብ ጣይ አውሮፕላኖች በረራዎችና የጦር መርከቦች እንቅስቃሴዎች በአደጋ አፋፍ ላይ የሚደረጉ መሆናቸው የአፍታ ስህተት ታላቅ ጦርነትን ሊያስከትል ይችላል። ጦርነት ቢፈነዳ ከታላቁ የኢኮኖሚ ውድቀት የከፋ ይሆናል። የዓለም የንግድ መስመር ይቋረጣል። ሰሚኮንዳክተሮች በመጥፋታቸው የዓለም ቴክኖሎጂ ይቆማል። ይህ ደግሞ ዓለምን ወደ ድንጋይ ዘመን የሚመልስ አይነት ውድቀትን ያስከትላል። በመጨረሻም ይህ ሁሉ ጥረት የፖለቲካ ንግግር ብቻ አይደለም። በእስራኤል ከሐማስ ውጥረት የጀመረው አለመረጋጋት አሁን ወደ ቻይናና ጃፓን ውጥረት ዓለም አቀፋዊ ሰንሰለት ማግኘቱን ያመለክታል። የዓለም ሀገራን በጥላቻ እንጂ በፍቅር ካልተሳሰሩ የመላው ዓለም ሰላም በቀጭን ገመድ ላይ እንደተንጠለጠለ ይቆያል። ለዛሬ ያዘጋጀንላችሁ ሰፊ ትንታኔ ይህን ይመስላል። ሐሳብ አስተያየታችሁን ከታች ባለው የአስተያየት መስጫ ቦታ ላይ አስቀምጡልን። ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን አይርሱ። በሚቀጥለው ጊዜ እስክንገናኝ ሰናይ ጊዜ